ሰዎች ለእግዚአብሔር የሚሰጡት ምህረት ሰዎች ለማን የሚሰጡት አልኳችሁ? ለእግዚአብሔር እኛ ለእግዚአብሔር የምንሰጠው ምህረት ልክ እግዚአብሔር ለኛ ምህረት እንደሚያደርግልን ሁሉ እኛ ለእግዚአብሔር ምህረት እናደርጋለን። ራሱ እግዚአብሔር ይለምናል፣ ውሃ ይለምናል፣ ምግብ ይለምናል። ርቦኛል አብሉኝ፣ ጠምቶኛል አጠጡኝ፣ ታርዣለሁ አልብሱኝ ይላል እግዚአብሔር። ምርኩዝ ይዞ በደጃፋችን ያልፋል እግዚአብሔር። የተቀደደ ልብስ ለብሶ ባጠገባችን ያልፋል እግዚአብሔር። ሳንቲም እየጠየቀ ባጠገባችን ያልፋል እግዚአብሔር። ክርስቲያን ሰው ከፍ ያልን አያችሁ፣ ካባ የደረብን ልብስ የለበስን። ምንድነው ካባ? ምንድነው ልብስ ሊባል ሃይማኖት ምንድነው? እሱ ክርስቶስ ምንድነው? እሱ ኦርቶዶክሳዊነት ምንድነው? እሱ ቅንነት ምንድነው? እሱ መንፈሳዊነት ምንድነው? እሱ ወደ መላእክት ከተማ ከፍ ማለት ምንድነው? እሱ ወደ እግዚአብሔር ማደግ፣ እግዚአብሔርን መምሰል፣ የእግዚአብሔርን ሐሳብ ወደ ማድረግ መምጣት። ክንፍ ያለው ነው ክርስቲያን ማለት። የሚበር ነው ክርስቲያን። በሰማይ ላይ የሚታይ ነው ክርስቲያን። ከፍ ያለ ነገር የሚያስብ ነው። የሚዘቅጥ አይደለም። እዚህ ዓለም ውስጥ የሚርመጠመጥ አይደለም ክርስቲያን ማለት። ቂም ውስጥ የሚርመጠመጥ አይደለም ክርስቲያን ማለት። በቀል ውስጥ የሚርመጠመጥ አይደለም ክርስቲያን ማለት። ነፃ የወጣ ነው። ይሄን ማወቅ ያስፈልጋል። በጾሙ ይሄን አስቡት። እኔ ምን አይነት ሰው ነኝ? ከምግብ ጾምኩኝ፣ ከሌላውስ አይኔ ምን ይሰራን ብላችሁ ጠይቁ። እጄስ ምን አደረገ ብላችሁ ጠይቁ። ልቤ ምን አሰበ ብላችሁ ጠይቁ። ልባችን ውስጥ ሞት ካለ፣ ልባችን ውስጥ ጨለማ ካለ፣ ልባችን ውስጥ ጥላቻ ካለ ጿሚዎች አይደለንም፣ ገዳዮች ነን። መጽሐፍ እንደሚናገር በሞት እንዴት ገለን እንዴት ይቅር ተባለ? ገርፈን እንዴት ይቅር ተባለ? ወግተን እንዴት ይቅር ተባለ? አቁስለን እንዴት ምህረት አገኘ? አሳደን እንዴት ምህረት አገኘ? አስርበን አስጠምተን ሐሞት አተተን 6666 ጊዜ ገርፈን እንዴት ይቅር ተባለን? ሚስማር አቀብለን ችንካር አቀብለን እንዴት ይቅር ተባለን? የእሾህ አክሊል ጭንቅላቱ ላይ ደፍተን ጻድቅ ሰቅለን ጻድቅ አሳደን እንዴት ይቅር ተባለን? ገለን እንዴት ይቅር ተባለን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መላከ ጽዮን መምህር ዘማርያም የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን የደብሩ አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን፣ ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የደብሩ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስ ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። ለውስን ደቂቃዎች ነው ቆይታ የምናደርገው። እውነቱን ለመናገር ዛሬ ያው እንደሚታወቀው ምንም ቢሆን እንደ ስጋ ቅበላ የምንለው ሰሞኑን ስንነጋገርበት የቆየን መሆናችን ዋናው መንግስተ ሰማያትን መቀበል፣ ክርስቶስን መቀበል፣ መንፈሳዊነትን መቀበል፣ በክርስትና መኖር፣ እነዚህን ሐሳቦች ምጽዋትን ከጾሙ ጋር ያሉ ዋና ዋና ጉዳዮችን አብሮ መቀበል፣ በጎ ሰብእናን፣ እነዚህን ነገሮች መቀበል የሚል ነው ስንነጋገር የሰነበት ነው። ግን ያም ቢሆን ሰዎችንና ስጋችን ምግብ ያስፈልገዋል። ከዚህ አንፃር ከነገ ጀምሮ ጾም ስለሚሆን ዛሬ አብዛኛው ሰው እንደሚታወቀውም በስጋዊ ምግብ ይቆያን የሚል ሐሳብ ስለነበረን ብዙ ሰው ይመጣን ብለን እኔም አልጠበቅኩም ነበር እውነት ለመናገርና አክብሮቴን ለመግለጥ እወዳለሁ። ለሁላችሁም እግዚአብሔር ጸጋውን በረከቱን ያድላችሁ። እግዚአብሔርን አመስግኑ። ስለራሳችሁ እግዚአብሔርን አመስግኑ። ቀላል ነገር አይደለም። በዚህ ሰዓት በጣም ብዙ ሰዎች ያሉበት ቦታ በአብዛኛው የሚጠበቅና የሚታወቅ ነው። ነገር ግን እናንተ ብዙ ነገሮችን ድል አድርጋችሁ እውነት ለመናገር በዚህ ዘመን ያው ተግሳጽ የምናበዛው በትምህርታችን ላይ ተግሳጽ የምናበዛው ከዚህ የበለጠ እንድንሆን ከዛ ደግሞ ካልተገሰጽን አንዳንዱ ነገር ይሄ ኖርማል እየመሰለን እየሰራ ነው እንዳንቀጥል ለማድረግ እንጂ በዚህ ዘመን ከኛ ከአገልጋዮች የተሻሉ በጣም ብዙ ክርስቲያኖች እንዳላችሁ እናምናለን እና ይሄ ቀላል ነገር አይደለም። ይህንን አክብሮ ቃልን አክብሮ ጉባኤውን አክብሮ
የቤተ ክርስቲያኗን መልእክት አክብሮ ከዛ ደግሞ የእናታችን የቅድስት ድንግል ማርያም ቃል ኪዳን የተቀበለችበት በዓል ነውና ብሎ በጠዋቱም ከዛ በማታው መገኘት ቀላል አይደለምና ይህንን ስላደረጋችሁ ለሁላችሁም እግዚአብሔር የማያልቀውን ጸጋና በረከት አትረፍርፎ ይስጥልን። በድጋሚ እግዚአብሔርን አመስግኑትላችሁ። በዚሁም ደግሞ አጋጣሚ አዋሳ ብዙ ጊዜ ለአገልግሎት መጥቻለሁ። እውነቱን ለመናገር በጣም ሰፊ የሆነ የህዝብ ማዕበል ያየሁበት ነው። በጣም ደግሞ ክትት ያለ የሚማር የሚሰማ የማይታወክ በተደጋጋሚ የአዋሳ ህዝብ ወንጌል የሚሰማ ነው ይታወቃል። በዚህ ቦታ ደግሞ ይሄ የበዓላት ሰሞን እንደመሆኑና የሰርግ ፕሮግራሞች፣ ሌሎች ፕሮግራሞች፣ የግል ጉዳዮች የሚበዙበት እንደመሆኑ እንደዚያ የሚረብሽ አይደለም፣ የሚታወክ አይደለም። በስርዓት በጸጥታ እንዲሆነው መማር አንዱ መንፈሳዊነት ነው። ይሄን ማድነቅ ስለሚገባ ነው። አሁን ይሄን የምነግራችሁ እንድትመኩ እንድትኮሩ ሳይሆን እንድትጠብቁት ነው። አስተባባሪዎቹም እንዲሁ ከአስተዳዳሪው ከክቡር አስተዳዳሪው ጀምሮ ጠቅላላ አገልጋዮቹ በሙሉ ለዚህ ጉባኤ ያላቸው ክብር እጅግ በጣም ለእናንተም ደግሞ የሚጨነቁት ጭንቀት እጅግ በጣም አስደናቂ ነው። እንዴት እንደሚያስቡላችሁ ሰው እንዳይረፍድበት እንደው በተወሰነ ደቂቃ ብናሰናብተው ሚል በጎ ሐሳብ ነው ያለው ጠቅላላና ይሄ ለእናንተ ያላችሁን አክብሮት ይገልጣል። አሁንም እግዚአብሔርን አመስግኑ። ይሄ እጅግ በጣም ደስ የሚያሰኝ ነገር ስለሆነ እኔ ምህረት በሚል ርዕስ በጣም ጥቂት ደቂቃዎች ብቻ ቆይታ እናደርጋለን። ምክንያቴ ሁለት ነው። ይህንን ለማንሳት ምህረት የሚለውን ቃል ለማንሳት ምክንያቴ ሁለት ነው። አንደኛው የዛሬው በዓል ኪዳነ ምህረት ይባላል። ጠዋት ኪዳነ ምህረት በሚል ርዕስ ተማምረናል። ኪዳን የሚለው ላይ ሰፋ ያለ ሰዓት ወስደን ጠዋት ስለተናገርን ምህረት የሚለውን እሱን መቀጠል ፈለኩኝ። የኔ ትምህርት ብዙ ጊዜ ተከታታይ ነገሮች አረጋለሁ። ምናልባት የምትከታተሉ ሰዎች ስትሆኑ ከትናንትናው ሐሳብ ከጠዋቱ ሐሳብ ከዚህ ሐሳብ የቀጠለና ከዛ ውስጥ ደግሞ የሆነ ነገር ይዛችሁ መሄድ እንድትችሉ ያው ሁሉንም አይደለም ይታወቃል። የሰው አይምሮ ውስን ስለሆነ ሁሉንም ትይዛላችሁ ማለት አይደለም። ነገር ግን ከተናገርነው ነገር የተወሰኑ ነገሮችን እንዳው ከዛ መምህር የሰማሁት ብላችሁ እኛንም በጸሎት እንድታስቡን ያንን ለማድረግ ያህል ነው። ስለዚህ ጠዋት ኪዳነ ምህረት በሚል ርዕስ ስለተማርን ምህረት የሚለውስ ምንድነው የሚለውን እሱን ማሳየት ነው አንደኛው። ሁለተኛው ደግሞ ከነገ ጀምሮ ጾማችን ነው። በዚህ በጾማችን አንዱ ገንዘብ ማድረግ የሚገባን ከጾሙ ጋራ ማስቀጠል የሚገባን ጾማችን ተሰሚነት እንዲኖረው በእግዚአብሔር ፊት እንዲታይ ተቀባይነት እንዲኖረው ከጾሙ ጋር ብቻ ሳይሆን ጾሙ ካለፈ በኋላም ከክርስቲያን ሕይወት ጋር መኖር ያለበት አንዱ ምንድነው የሚለው ምህረት የሚለው ስለሆነ በእነዚህ ሁለት ምክንያቶች ብቻ ምህረት የሚለውን ባጭር ጊዜ ቆይታ እናደርጋለን። ለዚህ የመጽሐፍ ቅዱስ መነሻም ይሆን የጌታ ትምህርት አንድ ቃል አለ። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ብፁዓን መሐረያን የሚል ቃል አለ። እስኪ በሉ ብፁዓን በሉ መሐረያን እስመ ሎሙኒ ይምህርዎሙ የሚምሩ ብፁዓን ናቸው እነሱንም ይምሯቸዋልና የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ እና እዚህ ላይ ሊቃውንቱ ምህረት የሚባለው ወይ ምህረት የሚያደርጉ ማለት ነው። የሚምሩ ማለት ምህረት የሚያደርጉ ማለት ነው። ምህረት የሚለው ሶስት አይነት ነው ብለው እኛ ሊቃውንት ያስቀምጣሉ። አንደኛ ስጋዊ ምህረት፣ ሁለተኛ መንፈሳዊ ምህረት፣ ሶስተኛ ነፍሳዊ ምህረት። እነዚህን በኋላ ጠይቃችኋለሁ። አንደኛ ስጋዊ ምህረት፣ ሁለተኛ መንፈሳዊ ምህረት፣ ሶስተኛ ነፍሳዊ ምህረት። ምህረት ማለት ርህራሄ ማለት ነው። ይቅርታ ማለት ነው። ጧት እንደገለጥኩት ቸርነት ማለት ነው። ሐዘኔታ ማለት ነው። ልግስና ማለት ነው። ስጦታ ማለት ነው። ምጽዋት ማለት ነው ምህረት ማለት። ምህረት ደግሞ በዋናነት በአብይ ክፍሎች ሲከፈል እግዚአብሔራዊ ምህረትና ሰዋዊ ምህረት ተብሎ ሊገለጥ ይችላል። ይሄ ማለት አምላካዊ ምህረትና የሰዎች ምህረት ማለት ነው። አምላካዊ ምህረት ማለት እግዚአብሔር ለፍጥረታት የሰጠው ምህረት፣ ለፍጥረታት የሚያደርገው ምህረት፣ ለፍጥረታት የሚሰጠው ምህረት ሲሆን ሰዋዊ ወይም ሰብአዊ ምህረት ደግሞ የሚባለው ሰዎች ለእግዚአብሔር የሚሰጡት ምህረት። ሰዎች ለማን የሚሰጡት አልኳችሁ? ለእግዚአብሔር። እኛ ለእግዚአብሔር የምንሰጠው ምህረት ልክ እግዚአብሔር ለኛ ምህረት እንደሚያደርግልን ሁሉ እኛ ለእግዚአብሔር ምህረት እናደርጋለን። ትልቁ ነጥብ ይሄ ነው። እኛ ለእግዚአብሔር አሁን ምህረት እናደርጋለን ሲባል እግዚአብሔር ምህረት የሚያስፈልገው አምላክ ሆኖ ያለኛ ርህራሄ መኖር የማይችል ሆኖ ማለት አይደለም። ነገር ግን እግዚአብሔር ምህረት እንድናደርግላቸው የሚፈልጋቸው አካላት አሉ። ለምሳሌ ዘገበርክሙ ለአሐዱ እምሉ ንዑሳን ሊተገበርክሙ ብሎ ጌታ የተናገረው ቃል አለ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ማለት ለኔ ያደረጋችሁት ነው ይላል። ለተጠማ ስታጠጡ፣ ለታረዘ ስታለብሱ፣ ለተራበ ስታበሉ፣ እንግዳ ስትቀበሉ፣ የታሰረውን ሰው ስትጠይቁ፣ እነዚህን በጎ ነገሮችን ስታደርጉ ለኔ ነው የሚለው።
ይሄን በትምህርተ ኅቡዓት ትምህርት ላይ ራሱ ጌታ እንደገለጠው ሊቃውንቱ እንደሚተረጉሙት ዘየአሲ ተወካፊ ብለው ይገልጡታል። የሚሰጥ የሚቀበል፣ የሚሰጥ በባለጸጎች አድሮ የሚቀበል በነዳያን አድሮ፣ የሚሰጥ በርኅሩኆች አድሮ የሚቀበል በተቸገሩ ሰዎች አድሮ። ራሱ እግዚአብሔር ይለምናል፣ ውሃ ይለምናል፣ ምግብ ይለምናል። ርቦኛል አብሉኝ፣ ጠምቶኛል አጠጡኝ፣ ታርዣለሁ አልብሱኝ ይላል እግዚአብሔር። ምርኩዝ ይዞ በደጃፋችን ያልፋል እግዚአብሔር። የተቀደደ ልብስ ለብሶ ባጠገባችን ያልፋል እግዚአብሔር። ሳንቲም እየጠየቀ ባጠገባችን ያልፋል እግዚአብሔር። ይሄንም ምላችሁ በቁሙ ራሱ እግዚአብሔር ነው ማለት አይደለም። እግዚአብሔር ያደረባቸው ሰዎች ክርስቶስ የሞተላቸው ሰዎች ማለት ነው። እና በዚህ ጾም ማሰብ የሚገባን አንዱ ሰው ምንድነው? መራራት የሚገባን ለማን ነው? ማድረግ የሚገባን ከጾማችን ጋር መቀጠል የሚገባው ከህይወታችን ጋር አብሮ መሄድ የሚገባው ምንድነው የሚለውን ማሰብ ነው። ይሄ ስጋዊ ምህረት ተብሎ ይጠራል። ስጋዊ ምህረት ማለት ቀዶ ማልበስ፣ ቆርሶ ማጉረስ ብለው ሊቃውንቱ ይናገራሉ። ቀዶ ማልበስ ማለት ልብስ መስጠት፣ ቆርሶ ማጉረስ ማለት ለተቸገረ ሰው ለተራበ ሰው ምግብ መስጠት። ይሄ ስጋዊ ምህረት፣ ስጋዊ ርህራሄ ተብሎ ይጠራል። ይሄን እንስሳትም ያደርጉታል፣ ሰው ብቻ አይደለም። አሁን ከዚህ ከፍ ያለውን ነገር እነግራችኋለሁ። ምንድነው ምላችሁ መሰላችሁ? ስጋዊ ምህረት ማለት ለምሳሌ ከብቶች ለራሳቸው ያዝናሉ ለተመሳሳዮቻቸው፣ ጅቦች ለልጆቻቸው ያዝናሉ፣ ጎሽ ለልጇ ስትል ትወጋለች፣ ነብሮች እንደዛው። ክፉ የሚባሉ አራዊት በሙሉ ለልጆቻቸው ያዝናሉ፣ ለመንጋዎቻቸው ለራሳቸው ለሚመስሏቸው ያዝናሉ፣ አራዊትም ጭምር። እኔና እናንተ ሰዎች ነን። ሰዎች ብቻ አይደለንም፣ ክርስቲያኖች ነን። ክርስቲያኖች ከሆነን ደግሞ ከእንስሳት መለየት አለብን፣ ከአራዊት መለየት አለብን። ይሄ ብቻ ሳይሆን ከሌላው ሰው ሁሉ ከፍ ያለ በጎ አመለካከት፣ የጠራ አመለካከት፣ የበራ አመለካከት፣ የተሻለ አመለካከት፣ የተለየ አመለካከት፣ ከፍታ ያለው አመለካከት ያስፈልጋል። እንደ ክርስቲያን እንደ ሰው አይደለም ምላችሁ፣ እንደ ክርስቲያን። እኛ ሰዎች ብቻ አይደለንም፣ ክርስቲያኖች ነን። ሰው ማለት ምን ማለት መሰላችሁ? ሰው ማለት ማንኛውም ሃይማኖት ያለውም የሌለውም ሰው ተብሎ ይጠራል። ምን ተብሎ ይጠራል? ሰው። እኛ ደግሞ ምኖች ነን? ክርስቲያኖች። ከሰው ከፍ ያልን። አያችሁ? ካባ የደረብን፣ ልብስ የለበስን። ምንድነው ካባ? ምንድነው ልብስ ሊባል? ሃይማኖት። ምንድነው እሱ? ክርስትና። ምንድነው እሱ? ኦርቶዶክሳዊነት። ምንድነው እሱ? ቅንነት። ምንድነው እሱ? መንፈሳዊነት። ምንድነው እሱ? ወደ መላእክት ከተማ ከፍ ማለት። ምንድነው እሱ? ወደ እግዚአብሔር ማደግ፣ እግዚአብሔርን መምሰል፣ የእግዚአብሔርን ሐሳብ ወደ ማድረግ መምጣት። ክንፍ ያለው ነው ክርስቲያን ማለት። የሚበር ነው ክርስቲያን ማለት። በሰማይ ላይ የሚታይ ነው ክርስቲያን ማለት። ከፍ ያለ ነገር የሚያስብ ነው፣ የሚዘቅጥ አይደለም። እዚህ ዓለም ውስጥ የሚርመጠመጥ አይደለም ክርስቲያን ማለት። ቂም ውስጥ የሚርመጠመጥ አይደለም ክርስቲያን ማለት። በቀል ውስጥ የሚርመጠመጥ አይደለም ክርስቲያን ማለት። ነፃ የወጣ ነው። ይሄን ማወቅ ያስፈልጋል። በጾሙ ይሄን አስቡት። እኔ ምን አይነት ሰው ነኝ? ከምግብ ጾምኩኝ፣ ከሌላውስ አይኔ ምን ይሰራን ብላችሁ ጠይቁ። እጄስ ምን አደረገ ብላችሁ ጠይቁ። ልቤ ምን አሰበ ብላችሁ ጠይቁ። ልባችን ውስጥ ሞት ካለ፣ ልባችን ውስጥ ጨለማ ካለ፣ ልባችን ውስጥ ጥላቻ ካለ ጿሚዎች አይደለንም፣ ገዳዮች ነን። መጽሐፍ እንደሚናገረው ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ወንድማችሁን ትጠላላችሁ፣ እህቶቻችሁን ትጠላላችሁ፣ ባልንጀሮቻችሁን ትጠላላችሁ። ተውት ይሄንና ሰው ትጠላላችሁ። ሰው የምትጠሉ ከሆነ ነፍሰ ገዳዮች ናችሁ። ቢመቻችሁ ትገላላችሁ፣ ስልጣን ቢሰጣችሁ ትገላላችሁ። ብቻውን ብታገኙ ሰው እንደማያያችሁ እርግጠኛ ከሆናችሁ ትገላላችሁ። ጨለማ ውስጥ ካገኛችሁ የምትጠሉትን ሰው ትደፉታላችሁ። ለምን? ሐሳቡ ልባችሁ ውስጥ አለ። አይምሮአችሁ ውስጥ ጨለማ አለ፣ አይምሮአችሁ ውስጥ ቂም አለ፣ በቀል አለ። እሱን አስወጡ፣ ንቀለው። እሱ ጾምህ ይሄን ማስወገድ አለበት። ጾምህ ይሄን እዚህ ሐሳብ ደረጃ መድረስ አለበት። መንፈሳዊ ምህረት የሚባለው ይሄ ነው። ስጋዊ ምህረት አራዊትም ጭምር የሚያደርጉት ነው። መንፈሳዊ ምህረት ማለት ረቂቅ ምህረት ማለት ነው። ይሄ ስጋዊ ምህረት የሚባለው በካሜራ ይቀረጻል። ለምሳሌ ሰዎች ድሆችን ሰብስበው ለድሆች ሲረዱ በካሜራ ይቀርጹታል። ምግብ ሲሰጧቸው፣ ልብስ ሲያለብሷቸው፣ ድሆቹ ሲመርቁ፣ አንዳንዶቹ ሲያለቅሱ፣ አንዳንዶቹ ቃላት አጥሮኛል ለምስጋና ሲሉ በካሜራ ይቀረጻል። ዶክመንት ይደረጋል፣ ፋይል ይደረጋል፣ ታሪክ ሆኖ ይቀመጣል፣ ይመዘገባል፣ በወረቀት ይጻፋል። ቁጥሩ ይህን ያህል ገንዘብ፣ ይህን ያህል ልብስ፣ ይህን ያህል ቁሳቁስ ተብሎ ይመዘገባል። ይሄኛው መንፈሳዊ ምህረት የሚባለው ግን በካሜራ አይቀረጽም፣ ዶክመንት አይደረግም፣ ፋይል አይደረግም፣ ቁጥሩም አይነገርም። ለምን? ረቂቅ ነው፣ ረቂቅ ነው። ይሄ መንፈሳዊ ምህረት የሚባለው ከነፍስ ነው የሚወጣው፣ ከነፍስ ነው የሚወጣው። ይሄ ነው ጾም የሚባለው። ከነፍስህ ምን እንደሚወጣ የነፍስህ እንፋሎት ምንድነው? የነፍስህ ታቦት ምንድነው?
የነፍስ ጽላት ምንድነው? የአይምሮ ኪዳን ምንድነው? ይሄን እንድታዩት ነው የፈለኩት። ምህረት የሚባለው እሱ ነው። አብያተ ክርስቲያናት መቅደሶች ከታነጹ በኋላ ህንጻቸውም ካለቀ በኋላ ቅዳሴ ቤተክርስቲያን ከተጠናቀቀ በኋላ ታቦት ይገባባቸዋል። ስጋውና ደሙ የጌታ ስጋና ደም ይሰዋባቸዋል። አንተ መቅደስ ነህ፣ አንቺ መቅደስ ነኝ፣ ሁላችን መቅደስ ነን። አንተ ነፍስ ውስጥ ሊሸት የሚገባው ዕጣን ምን እንደሆነ ጠይቅ። አንተ ነፍስ ውስጥ ሊገባ የሚገባው ታቦት ምን እንደሆነ ጠይቅ። መሽተት የሚገባው ዕጣን ይቅርታ ነው። መሽተት የሚገባው ዕጣን ምህረት ነው፣ ርህራሄ ነው፣ አዛኝነት፣ ልግስና፣ ምጽዋት። ይሄ ነው መሽተት የሚገባው ዕጣን። ፍቅር፣ ሰላም፣ ትናንት ስንገልጠው የነበረው እነዚህ ናቸው መሽተት የሚገባቸው። ነፍስህ ውስጥ ሊገባ የሚገባው ታቦት ርህራሄ ነው፣ ይቅርታ ነው፣ ምህረት ነው። ሰዎችን በበጎ ማየት። ያለዚያ ባዶ ይሁንና እግዚአብሔር አያድርበትም። በባዶ መቅደስ እግዚአብሔር አያድርም። ታቦት በሌለበት መቅደስ እግዚአብሔር አያድርም። ጽላት በማይገኝበት መቅደስ እግዚአብሔር አያድርም። ትናንት እንዳልኳችሁ ታቦት በሌለበት ስፍራ አይቀደስም። የኛ ነፍስ ታቦት ምህረት ነው። የኛ የነፍስ ታቦት፣ የሰውነታችን ታቦት፣ የአይምሮአችን ታቦት ይቅርታ ነው። ተትቶልን ነው እዚህ ቆም ነው። ይሄን ማወቅ ይገባል። እዚህ መቆም የቻል ነው፣ እዚህ መቆየት የቻል ነው፣ በእግዚአብሔር ፊት መቆየት የቻል ነው ተትቶልን ነው። ያለዚያስ መሬት ተከፍቶ ያሰጥመን ነበር። እንደ ኃጢአታችን ብዛት ቢሆን፣ እንደ በደላችን ብዛት ቢሆን ቅዱስ ጳውሎስ እንደተናገረው ወሶበ እንዘ ጸሩንህነ ተሳሃለነ በሞተ ወልዱ፣ ጠላቶቹ ስንሆን በልጁ ሞት ነው ይቅር አለን። በልጁ ሞት እንዴት በልጁ ሞት እንዴት ይቅር ተባልን? በሞት እንዴት ገለን እንዴት ይቅር ተባልን? ገርፈን እንዴት ይቅር ተባልን? ወግተን እንዴት ይቅር ተባልን? አቁስለን እንዴት ምህረት አገኘን? አሳደን እንዴት ምህረት አገኘን? አስርበን አስጠምተን ሐሞት አተተን 6666 ጊዜ ገርፈን እንዴት ይቅር ተባልን? ሚስማር አቀብለን ችንካር አቀብለን እንዴት ይቅር ተባልን? የእሾህ አክሊል ጭንቅላቱ ላይ ደፍተን ጻድቅ ሰቅለን ጻድቅ አሳደን እንዴት ይቅር ተባልን? ገለን እንዴት ይቅር ተባልን? እንዴት ምህረት? ይሄን እኮ መጠየቅ ያስፈልጋል። ተትቶልን ተምረን ይቅር ተብለን ከመጣን እኛ ይቅር ባዮች፣ እኛ መሐሪዎች፣ እኛ ሩህሩሆች መሆን አለብን። መንፈሳዊ ምህረት የሚባለው ይሄ ነው። ይህንን በተርጉማን ብፁዓን መሐሪያን የሚለውን ግዕዝ በግዕዝ የሚባል ትርጓሜ ይላል እና ሊቃውንቱ እንዲህ ይላሉ። እስመ ምህረት ሰወሳይል ይላል። ይእቲ ቀዳሜ የትሩፋት መነሻ ናት ይላል ምህረት የምትባለዋ። ብፁዓንስ መሐሪያንስ ዘይቤ ይላል። መሐሪያን የሚባሉት የሚራሩ የሚባሉት እለ ይትራሃርሁ ይላል። ላኢለ እኩያን ወላኢለ አባሰያን ወላኢለ ምስኪናን ይላል። ወላኢለ ፈላሰያን ይላል። መሐሪያን የሚባሉት የሚራሩ ይቅር የሚሉ የሚባሉት እነማን ናቸው ትሉኝ እንደሆነ ይላል ለክፉዎች የሚያዝኑ ይላል አንደኛ። ሁለተኛ ለበደለኞች የሚያዝኑ ይላል። ሶስተኛ ለምስኪኖች የሚያዝኑ ይላል። አራተኛ ለስደተኞች የሚያዝኑ ይላል። የሚምሩ እነዚህ ናቸው ይላል። ለክፉዎች ለክፉ ሰው ማዘን የሚችል ሰው አለ ወይ? ለክፉ ሰው ማለት ለበደለ ሰው። ምናልባት አሁን በዚህ ሰዓት አንድ ሰው ሲጋራ እያጨሰ እዚህ ቢመጣ ምን ትሉታላችሁ? ምን ትሉታላችሁ? ሲጋራውን ማጨስ እንዲያቆም ከዛ በኋላ ከሱስ ነፃ እንዲወጣ ታደርጋላችሁ ወይስ በቡጢና በቦክስ ብላችሁ ከዚህ ቤተክርስቲያን ታስወጡታላችሁ? ጉዳዩ ያለው እዚህ ላይ ነው። እግዚአብሔር የሚለው ወደኔ የመጣውን ከኔ ወደ ውጭ አላስወጣውም ነው የሚለው። እንዲተው ነው የሚያደርገው እግዚአብሔር። ያን ኃጢያቱን ያን ልማዱን ያሱሱን እንዲተው ነው የሚያደርግ። ሰውየውን አይመታውም እግዚአብሔር፣ አያዋርደውም እግዚአብሔር፣ አይንቀውም እግዚአብሔር፣ አልቀበልህም አይለውም እግዚአብሔር። በእኛና በእግዚአብሔር መካከል ያለው ልዩነት ይሄ ነው። በነገራችን ላይ አንድ ሰው እዚህ ቤተክርስቲያን ከገባ በኋላ ካህናቱም እኔም እናንተም ማስወጣት አንችልም። እግዚአብሔር ራሱ ማስወጣት አይችልም። ራሱ እግዚአብሔር የገባውን ሰው ማስወጣት አይችልም። መቅደስ ውስጥ አይችልም እምላችሁ አቅመ ቢስ ነው አይደለም እያልኳችሁ ያለው። አንድ ቃል አለው። ወደኔ የመጣውን ወደ ውጭ ምን አለለው ማልኳችሁ? አላስወጣውም። ይሄ ቃል አለው። ለቃሉ ደግሞ እግዚአብሔር ምን ያለ ነው? የታመነ ነው። ስለ ቸርነቱ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ማንም ነው እምላችሁ እዚህ የመጣውን በእግዚአብሔር ፊት በእምነት በሃይማኖት የመጣውን ሰው እግዚአብሔር ራሱ አያስወጣው። ውጣ አይለው፣ አይገላምጠው። እዚህ ቦታ መጥቶ የሚረገም ሰው የለም። የሚያምን ከሆነ ነው እምላችሁ። እነዚህ የምግባር ስህተቶችን እግዚአብሔር ነው የሚያውቃቸው። በሃይማኖት የመጣ ሰው በእምነት የመጣ ሰው ይሄ ቦታ ቅዱስ እንደሆነ የሚያምን ሰው
እግዚአብሔር እንዳለ የሚያምን ሰው የእግዚአብሔርን ስም በመጥራት መዳን እንደሚቻል የሚያምን ሰው እዚህ መጥቶ ማንንም አያስወጣውም። እግዚአብሔር እንደሱ ነው። ርኅሩህ ነው። ርኅሩዎች የሚባሉት እንዲህ አይነት ሰዎች ናቸው። ስንቶቻችን ለክፉ ሰው እናዝናለን? ስንቶቻችን ለበደሉን ሰዎች እናዝናለን? ከዚያስ ለተሰደዱ ሰዎች የሚያዝኑ፣ ከዚያስ ለበደሉ ሰዎች የሚያዝኑ፣ ከዚያስ ለተሰደዱ ሰዎች የሚያዝኑ። ስንት ሰው ለተፈናቀለ ሰው ያዝናል? ስንቶቻችሁ ታለቅሳላችሁ? ስንቶቻችሁ ለተቸገረ ሰው ትጸልያላችሁ? መስጠት ባትችሉ እንኳን ስንቶቻችሁ። ይቀጥሉና መተርጉማኑ እንዲህ ይላሉ፣ እስመ ምህረት ሰው ወሳይል ኢቲ ዘትትረከብ ውስተ ነፍስ ይላሉ። እቺ ምህረት የምትባለዋ ርህራሄ የምትባለዋ ይቅርታ የምትባለዋ መገኛዋ ነፍስ ነው የሚሉት። ነፍስ ነው። ይኸውላችሁ አንድ ቃል እነግራችኋለሁ፣ በደንብ ስሙኝ። ስትሰጡ ከኪሳችሁ ትሰጣላችሁ። ስትሰጡ ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ስትራሩ ግን ከነፍሳችሁ ትሰጣላችሁ። ስትራሩ ከነፍሳችሁ ትሰጣላችሁ። ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ከኪሳችሁ ገንዘባችሁን ከማውጣታችሁ በፊት ግን ከአይምሯችሁ ርህራሄ ይውጣ። እግዚአብሔር እሱን ነው የሚያየው። 318ቱ ሊቃውንት እንዲህ ይላሉ፣ ለእመ ብከ ሀብ ይላሉ፣ ቢኖርህ ስጥ ይላሉ። ወለእም አልብከ ይከውነከ ነውረ ወኢምንተኒ፣ ባይኖርህ ነውር አይሆንብህም፣ ግን ፍቱ በልብከ ከመታሰኒ፣ በልብህ መልካም እንድታደርግ አስብ፣ ተመኝ። ቢኖረኝ ኖሮ ብላችሁ አስቡ። አንዳንድ ፊቶች ማትረሱት ፊት ገጥሟችሁ አያውቅም? በፊታችሁ ሲኮማተር፣ በፊታችሁ ዝን ሲል፣ በፊታችሁ ትክዝን ሲል፣ ሲጎሳቆል ቢኖረው ይኖሮ ይህን ያህል ገንዘብ ብሰጠው ብላችሁ ሳይኖራችሁ ኪሳችሁ እንዳሳችሁ ሳሰጡት የቀራችሁት ሰው የለም? የሚለምኑ አባቶችን፣ የሚለምኑ እናቶችን፣ የተቸገሩ ወንድሞችን፣ የተቸገሩ እህቶችን፣ የተራቡ ሰዎችን አይታችሁ ውስጣችሁ ተቀርጾ የቀረ ምስሉ አይምሯችሁ ላይ ያለ የሚያስለቅሳችሁ እንባችሁን ሊያመጣ የሚደርስ የሚፈትናችሁ ልባችሁን የሚያቃጥል እንደዚህ አይነት ነገር ገጥሟችሁ አያውቅም? እሱ ነው ርህራሄ የሚባለው። እሱ ነው ከነፍስ የሚወጣ የሚባለው። እሱ ነው ከልብ የሚወጣ የሚባለው። ያንን ነው እግዚአብሔር የሚመለከተው። ትናንትና እንዳልኳችሁ ያቺ ሴት የጌታን የልብስ ጫፍ ስትነካ የተመለከተው ጌታ እምነቷን ነው፣ አይምሯ ውስጥ ያለውን ሐሳብ ነው። የልብሱን ጫፍ ብነካ እድናለሁ ማለቷን ነው። ስለዚህ ከሱ ጋር በቀጥታ አይምሮውን አገኘችው። ርህራሄ እንደሱ ነው። ስትራራ ራሱን እግዚአብሔርን ታገኘዋለህ። ስታዝን እንደምታውቁት በሉቃስ ወንጌል ምዕራፍ 10 ከቁጥር 29 ጀምሮ ያለው ቃል ይሄ ሳምራዊ ሰው የራራለት ከወደቀበት ያነሳው፣ ከተደበደበበት ያነሳው፣ ቁስሉን በዘይት ያሸለት፣ ተሸክሞ በአህያው አድርጎ ወስዶ 2 ብር 2 ዲናር አውጥቶ ከፍሎ የፈለከውን አድርግለት ስመለስ ከፍለሃለሁ ብሎ ትቶ ሄደው። ከዛስ ጌታ ሲጠይቅ ለዚህ ሰው ባልንጀራው ማን ነው ብሎ ሲጠይቅ የመለሱት መልስ እንዲህ ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 37 ላይ ባልንጀራው ማን ነው ብሎ ሲጠይቃቸው ዘገብረ ምህረተ ላኢሊሁ ምህረት ያደረገለት አሉ። ምን ያደረገለት? ወዳጅ እሱ ነው። የጌታ ወዳጅ ማለት እሱ ነው። የክርስቶስ ወዳጅ ማለት እሱ ነው። የቤተ ክርስቲያን ወዳጅ ማለት እሱ ነው። ሰው ማለት እሱ ነው። ክርስቲያን ማለት እሱ ነው። ክርስቶስ ማለት እሱ ነው። ቁስላችንን በዘይት የጠረገልን፣ ቁስላችንን የፈወሰልን፣ የቆሰለልን፣ የኛን ቁስል ያዳነልን፣ የፈወሰልን ክርስቶስ በርህራሄ የተሰቀለልን፣ በርህራሄ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ የጨሉን። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ይሄ ነው ክርስቲያን፣ ይሄን ያስባል። ጾም የሚባለው ይሄ ነው። ምህረት የተለየው ጾም አይባልም። ምህረት የተለየው ጸሎት አይባልም። ምህረት የተለየው ስግደት ጥቅም የለውም። ምህረት የተለየው አገልግሎት፣ ርህራሄ የተለየው አገልግሎት፣ ለወንድም ከማዘን የተለየ አገልግሎት፣ እሱ አገልግሎት ባዶ ነው፣ ከንቱ ነው። ከዚህ ወጥተህ ይኸውልህ ወንድምህን ረግጠህ እዚህ የምትመጣ ከሆነ ክርስቶስን አታገኘውም። ፀሐይሉ ላይ ጽዋው ላይ ክርስቶስ የለም። ለምን? እዚያ ረግጠኸው መታህን ድሃውን፣ እዚያ ረግጠኸው መታህን ምስኪኑን፣ እዚያ ረግጠኸው መታህን ክርስቶስ የሞተለትን ሰው። አንዳንድ ነገሮች ያልገቡን ነገሮች አሉ። ልማድ ያረግናቸው እስከ 9 ሰዓት መቆየት ብቻውን የሚያድነን የሚመስለን እንዲህ የተቀበልነው በጣም ብዙ ሰዎች አለን። ምንም በረከት የለውም ለማለት አይደለም፣ ግን ይሄኛው ሲጨመርበት ምን አይነት ክብር እንዳለው ማወቅ አለብን። ይሄ ነው መንፈሳዊ ርህራሄ የሚባለው። ይህች ናት ነፍስ ውስጥ ብትገኝ የምትባለው። ከዚያ ቀጥሎ ጌታን እንዲህ ይለዋል፣ እስመ ምህረትሰ ወሳይል ቀዳሜ ትሩፋት ኢቲ ዘትትረከብ ውስተ ነፍስ ካለ በኋላ እስመ ምህረትሰ ወሳይል ኢቲ ይልና ክፍልት ማዕከላተ ፈጣሪ ይላል። የመጨረሻ ነው ይሄን። እስመ ምህረትሰ ወሳይል ኢቲ ክፍልት ማዕከላተ ፈጣሪ ማለት
ምህረትና ይቅርታ እስኪ በሉ ምህረት በሉ ይቅርታ የፈጣሪ በሉ የአካሉ ክፋይ ናት። የምኑ ክፋይ ናት? ምህረት የምኑ ክፋይ ናት? የአካሉ ክፋይ ነው። ምህረት ማለት ይሄ ነው። ርህራሄ ታስታውሳላችሁ ጌታ ጎኑን በተወጋ ጊዜ ደምና ውሃ ከጎኑ ይወጣል። ከዚያ ምንድነው ያለው? ይህንን አስቀድሞ ጧት እንደገለጥኩት በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ነው ያለው። ይሄ ማለት ምን ማለት መሰላችሁ? ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለውን አካል በምላጭ ተልትለነዋል አይደለም? ግን ምህረት ነው የፈሰሰው። ወግተነዋል አይደለም? ግን ምንድነው የፈሰሰው? ምህረት ነው የፈሰሰው። ደበደብ ነው አይደለም? ደም ወጣ። በደሙ በኩል ግን ምንድነው የወጣው? ምህረት ነው የፈሰሰው። 6666 ጊዜ ገረፍ ነው አይደለም? በጅራፉ ጫፍ ስጋውን በተን ነው አይደል? በጅራፉ ጫር ደሙን ረጨ ነው አይደል? ግን ምንድነው አብሮ የተረጨው? ምህረት ነው። ምክንያቱም እንዲህ ነው ያለው የማቴዎስ ወንጌል ምዕራፍ 23 ቁጥር 33 ጀምሮ እነሆ ከእጃችሁ ደም እፈልጋለሁ ይላል። የኛ ጌታ ያለው ግን ከእጃችሁ ደም እፈልጋለሁ ያለው ከአቤል ከዘካርያስ ነው እንጂ ያለው እስከኔ ድረስ አላለም። አያችሁ ፍዳ ከእጃችን አልፈልግም፣ እዳ ከእጃችን አልፈልግም። ምክንያቱም ደሙ ለበቀል አልፈሰሰም። ምክንያቱም ደሙ የፈሰሰው ለምህረት ነው፣ ለይቅርታ ነው የፈሰሰው። ይሄ ነው መንፈሳዊ ምህረት የሚባለው። ይሄ ነው ረቂቅ ምህረት የሚባለው። ይሄ ነው ረቂቅ ይቅርታ የሚባለው። ይሄን ገንዘብ ስናደርግ ጾሙ ሰማይ ይደርሳል። ጾሙ ዓለምን ይቀይራል። ጾሙ ዓለምን ይለውጣል። የኛን ህይወት ያስባርካል። የወጣትነታችንን ህይወት ያስባርካል። የማንኛውም ቤተሰብ ትውልዱ እንዲባረክ ያደርጋል። በረከት ምድሪቱ ላይ እንዲፈስ ያደርጋል። አየር እንዲባረክ፣ ውሃው እንዲባረክ፣ ነፋሱ እንዲባረክ፣ ይሄ ዓለም ጠቅላላ እንዲባረክ፣ እጽዋቱ የሚያፈሩት ፍሬ ህይወት እንዲሆን፣ ኃይል እንዲሆን፣ የምንበላው እህል አቅም ያለው ጉልበት የሚሰጥ የሚያልፈሰፍስ ሳይሆን የሚያጠነክር እንዲሆን ያደርጋል። ከአንደበትህ የሚወጣው ለወንድም ያለ አመለካከት፣ ከዓይንህ የሚረጨው እይታ ወሳኝ። ወንድምህን በጥላቻ እንዳታየው። ደምህ እየፈላ ደምህ እየተንተከተከ ሰውነትህ እየተቋጠረ ፊትህ እየተቋጠረ ዓይንህ እየቀላ እንዳታያት እህትህን እንዳታየው ወንድም ማንንም ቢሆን በፍቅርህ በርህራሄ ነው በምህረትህ አክብረው። የሚፈልገውን ነገር እንዳቅምህ አድርግለት፣ ተንከባከበው፣ ውደደው። ከዚያስ ከዓይንህ የሚረጨው ምህረት ዓለም እንዲባረክ ማድረግ ይችላል። ብፁዓን መሐሪያን የሚምሩ ብፁዓን ናቸው እነሱንም ሥላሴ ይምሯቸዋልና። ሥላሴ ሁላችንን የሚማሩን። ወስብሐት ለእግዚአብሔር።